ሰላም ጤና ይስጥልኝ ክብራትና ክቡራን የጦቢያ ቤተሰቦች እንደምሰንበታችኋል እንደምንከርማችኋል ይህ ጦቢያ ከአርቲስት ቲቪ ጋር በመተባበር ዘውትር በዚህ ሰዓት የምናቀርብላችሁ መደበኛ የኪነ ጥበብ መርሃ ግብራችን ነው በመላው ዓለም ያላችሁ በዚህም ያላችሁ ኢትዮጵያውያን እንኳን ለ130ኛው አመት የአድዋ ድል በዓል በሰላም አደረሳችሁ አደረሰን እንግዲህ በዚህ ድል ልባችን የሚሞቅ በርካቶች ነን በዚህ ድል ከፍ ብለን የምንቆም በርካቶች ነን በዚህ ድል ምክንያት እያንዳንዳችን በመላው ዓለም ኢትዮጵያዊነታችንን ኮራ ብለን እንድንቆም ካደረጉን የኢትዮጵያ ታላቅ ቀን መካከል የአድዋ ድል ነው እንግዲህ የአድዋ ድልን ደግሞ አያቶቻችን በታላቅ ተጋድሎ ዘር ከዘር ሳንጠራራ ሃይማኖት ከሃይማኖት ሳንጠራራ እያንዳንዱ ኢትዮጵያውያን ተሞ የኢትዮጵያን ድል ያበሰረበት ታላቅ ቀን ነውና እነሱን ደግሞ ይሄ ለከፈሉት ዋጋ ደግሞ ክብር እየሰጠን እንግዲህ እኛም ከኛም በኋላ ያሉት ልጆች ደግሞ ኢትዮጵያዊነታቸውን ከፍ የሚያደርጉበትን የአድዋ ድል እያነሱ እየዘከሩ እያመሰገኑ ይኖራሉ ብዬ ተስፋ አደርጋለሁኝ እንግዲህ የዛሬ ፕሮግራማችን ደግሞ ይሄንን በማስመልከት ስለ አድዋ የተሰሩ ስራዎችን እየጋበዝናችሁ እንቆያለን በዚህ ማማካኝነት ደግሞ በዚሁ ሳምንት የኢትዮጵያ ጤናና ሳይንስ አካዳሚ ሎሬት ጸጋዬ ገብረመድህንን የ20ኛ ሙት ዓመትን በማስመልከት በሳቸው ስራዎች ላይ ደግሞ የተለያዩ ጥናታዊ ጽሁፎች ቀርበውላቸዋል እንዲሁም ግጥሞችም ጋብዘውናል ይሄንን በማስመልከት ደግሞ እኛም ከዚህ መሰናዶ የተወሰኑትን እንጋብዛቸዋለን በተለይ ደግሞ ሎሬት ጸጋዬ ገብረመድህን በአድዋ ጉዳይ ላይ ደግሞ የሰሩትን ስራዎች እየጋበዝናችሁ እስከ ሰዓታችን ፍጻሜ ድረስ አብረናችሁ እንቆያለን እንዲሁ ደግሞ በስቱዲዮም ከቀረጽናቸው ስራዎች እየጋበዝናችሁ እንቆያለን በድጋሚ በያላችሁበት እንኳን ለአድዋ ድል በዓል በሰላም አደረሳችሁ አደረሰን መልካም ቆይታ ከኛ ጋር ገሪና ፈክሽኝ ነይና ፈክሽኝ ነይና ፈክሽኝ ወለምና ፈክሽኝ ነይና ፈክሽኝ ነይና ፈክሽኝ በህልሜም በውን ባሰቤ ታየሽ ሀገሬና ፈክሽኝ ሰማዩ መጠቆረ ደመናው ተቆጣ ወጨፉም ወጨፈ ሽንፍሩም መጣ ዝናቡም ዘነበ ወንዙም ደፈረሰ እዛለኛ ሀገሬ ምትላውሰ የማድንጋው ጥንስ ሰጠላው ዶሮ ወጡ ሽታዊ ናፍቃል ከአገር ቤት ሲወጡ እንኳን ጮማው ቀርቶ ሙክቱ ጋሬጣ እንጎቻው አይገኝ የእናት ቤት ዘንጋዳው የእናት ቤት ዘንጋዳው እንደ ሀሳቤ እንደ ልቤ መች ሆነልኝ እኔ እስክመለስ ድረስ እስከማይሽ ባይ ናፍቄያለሁ እኔ
ናፈቅሽኝ ነይ ናፈቅሽኝ በለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ በሀሳቤም በህልሜ ታየሽ ሀገሬ ናፈቅሽኝ ሰማዩም ጠቆረ ደመናው ተቆጣ ወጨፉም ወጨፈ ውሽንፍሩም መጣ ዝናቡም ዘነበ ወንዙም ደም ፈረሰ ትዝ አለኝ ሀገሬ ሆዴም ተላወሰ የማደንጋው ጥንስስ ጠላው ዶሮ ወጡ ሽታው ይናፍቃል ከአገር ቤት ሲወጡ እንኳን ጮማው ቀርቶ ሙክቱን ጋሬጣው እንጎቻው አይገኝ የእናት ቤት ዘንጋዳው የእናት ቤት ዘንጋዳው እንደ ሀሳቤ እንደ ልቤ መች ሆነልኝ እኔ እስክመለስ ድረስ እስከማይሽ ባይ ናፍቄያለሁ እኔ ጸጋዬ ገብረመድህን ለኢትዮጵያ የቲያትር ጥበብ ምን ሰራ? ጸጋዬ ገብረመድህን የሚባል ሰው ባይፈጠር ምን ያጎድል ነበር? እነዚህን ጥያቄዎች ለመመለስ መሞከር በቲያትር ጥበባት ረገድ የጸጋዬን ታላቅነት ወይም ታናሽነት፣ ብርቅዬነት ወይም ተርታነት፣ አዋቂነት ወይም ታዋቂነት፣ በአጠቃላይ የጸጋዬን ስፍራ ይሄውና ወይም ያውና በማለት አቅጣጫና ደረጃውን ሰፈሩን ሊያሳይ ይችል ይሆናል። ብዙዎች የቲያትር ተማሪዎች የምንጨቃጨቅበት የኢትዮጵያ የቲያትር ሀገር አቆራቆር ታሪክ ከነገረ ቀደም ሊነሳ ይገባዋል። ጋሽ ጸጋዬ ጉዳዩ በተዘዋዋሪም ቢሆን ስለሚመለከተው የቲያትር በኢትዮጵያ አቆራቆር ክርክር ሁለት ጭብጦች ቴሲስ ያለው ነገር ነው። አንደኛው አውሮፓ ነከር ነው፣ ዩሮሴንትሪክ። ይሄውም ምዕራብ ዘመም የቲያትር አቆራቆር ጭብጥ ነው። ሁለተኛው አፍሪካ ሰር አፍሮሴንትሪክ ነው። ሴንትሪክ አንድ ቃል ቢሆንም ያኛውን ነከር ይሄኛውን ሰር ያልኩት አውቄ መሆኑን እንድታውቁት። ይሄኛው ጭብጥ ከአፍሪካ ባህላዊ እሳቤና ህይወት ጋር የሚያያዝ ነው። አውሮፓውያን በሰሯቸው ቲያትር ቤቶች ለምሳሌ በአፍሪካ የመጀመሪያው እያሉ በሚያስተዋውቁት የኬፕ ታውን ኬፕ ኦፍ ጉድ ሆፕ ቲያትር ቤት አይነት ውስጥ ጎመራ፣
እነሱ በሰሯቸው ዩኒቨርሲቲዎች ትምህርት እየሆነ መሰጠትና መጠናከር ጀምሮ ፍሬ አፈራ። በአውሮፓ ነከር ምሁራን ዘንድ ከዚህ ውጭ ያለው የቲያትር ጥበብ እሳቤ ሁሉ ባህላዊ ኋላ ቀር የቲያትር ጥበብ ሊባል ጨርሶ የማይገባው ነገር ነው። ጋይ ጸጋዬ ነፍረት የተባለውን የግብጽ ታሪክ ተናጋሪ ተዋናይ ነው ብሎ ደፍሮ በመናገር የቲያትር ጥበብን ጥንታዊ የአፍሪካ ምንጭነት ያጠይቃል። የኢትዮጵያ አዝማሪዎች የአፍሪካ የቲያትር ቅርጽ መሰረቶች አድርጎ በመግለጽ በመከራከሩ የዚህ የአፍሪካ ሰር ምልከታ አብሪ ሆኖ ሰፈሩን ሊያመላክተን ብቅ ይላል። ጋይ ጸጋዬ በዚህ የቲያትር አቆራቆር ክርክር አፍሪካ ሰሩን መንገድ በንግግሩ፣ በክርክሩ፣ በፍልስፍና የጽሁፎቹ ፍንትው አድርጎ ከመቀበል ባሻገር ወጥና አዛማጅ የቲያትር ስራዎቹ በቅርጻቸው የአፍሪካውያን የኢትዮጵያውያን ሙዚቃዊነትን፣ ቃለ ተውኔት፣ ቃለ ጥበባዊነትን፣ አሳታፊነትን፣ ፓርቲሲፓቶሪነትን፣ ባህላዊነትን ወስዶ ተጠቅሞበታል። ይህም የኖረውን የቲያትር ሂደትና መልክ የሚደግፍ አንድ ትልቅ ግዙፍ ሰው አድርጎ በቲያትር ታሪክ ውስጥ ያመጣዋል። ኦዳኦ ኮራክል፣ እናት ዓለም ጠኑ፣ ሀሁ በስድስት ወር፣ ጆሮ ደግፍ፣ አዝማሪ፣ ዚቀኛው ጆሮ፣ ኮሌጅን ኦፍ አልተርስ፣ ክራር ሲከር፣ ጋሞ፣ ሀሁ ወይም ፐፑ በተባሉት ስራዎቹ እነዚህ አላባውያን እንደ መተረኪያ አድርጎ መጠቀሙ የጋይ ጸጋዬ ሰፈር አፍሪካ ሰር መሆኑን ያሳያል። በዚህም ለረጅሙ የጥበብ ታሪክ መታወስ ከፍ ያለ አሻራ ማኖሩን እንገነዘባለን። ዘመናዊነት ጥርሱን እያፋጨ ጎፈሬውን አበጥሮ ሸሚዙን ወድሮ ሲጋራውን በከንፈሩ ቀርቅሮ በሚጎማለልበት ዘመን የጋይ ጸጋዬ መወለድ ኢትዮጵያዊው አፍሪካዊው የቲያትር ቅርጽ ወዝና ለዛ እንዳይዳፈን ረድቶታል። ጸጋዬ ባይወለድ በዚህ ረገድ በዚህ ዘመን የቲያትር ጥበብ ገንቢ እና አሻጋሪ ሰው አይኖረንም ነበር። አንድ ጊዜ ተፈሪ አንድ ዝግጅት ያዘጋጃል ሸገር ላይ እና የማስታወሻ ነው። ጓደኛችንን ነበር የምናስታውሰው አሰፋ ጎሳዬ እና የቲኤስ ኤሊዮትን ኮቴሽን ጠቅሶ ነበረ የጀመረው። ቲኤስ ኤሊዮት ሙታንን እስካስታወስናቸው ጊዜ ድረስ ሕያው ይሆናሉ ይላል። አሁንም ባነብላችሁ የመጀመሪያው ጋይ ጸጋዬ አሜሪካን ሀገር ሆኖ የጻፋቸው ብዙ ግጥሞች አሉ። ወደፊት እነዚህን ግጥሞች ከቤተሰቡ ጋራ በመስማማት እና መግባባት ከዚህ ቀደም እንደምናደርጉት ሁሉ እናሳትማቸዋለን ብለን እንጠብቃለን። ምናልባት በዚህ ዓመት ላይ 90 ዓመት ስለሚሞላው እሱን መሰብ ምክንያት አድርገን እናደርገዋለን። ከዛ መሀል አንዱን ላንብብላችሁ። ይሄ ግጥም አሜሪካን ሀገር ሆኖ ነው የጻፈው። በጣም አጭር ነች፣ ግን አለም ፀሐይ ወዳጆ ለኔ ጻፈው ይመስለኛል አለች። እንግዲህ ከሷ ጋር ሲወያዩ ስለነበር ነው መሰለኝ። ኦኬ። የሄደ ሰው ይመለሳል ይላል። ሰው አገር ትቶ ሲሰደድ በህልም ዓለም ወስኖ ነው የመጨረሻውን መንገድ። አንዳንዱ ማለዳ ሄዶ በማግስቱ ይመለሳል። አንዳንዱ በመለስ ቀለስ ሲጓዝ እድሜውን ይፈጃል። አንዳንዱ እንደ እስራኤል ነገድ 2000 ዓመት ይቆያል። ይሁንና ምን ቢያረፍድም ዘላለሙን ቢያዘግምም ማንም እንደወጣ አይቀርም። በእግርም ባይሆን በመንፈሱ ወይንም በልጅ ልጆቹ ባይሆንለት እሱ ራሱ ወደ አገር ቤቱ በነፍሱ አይቀርም የኋላ ኋላ የሄደ ሰው መመለሱ ይላል እና ይሄ ወደፊት እና ታትሞ እናየዋለን ብዬ እጠብቃለሁ። ሌላው እና ሁሉ ጊዜ ይሄኛው የማነብላችሁን ግጥም ምክንያት የሆነኝ ሌላው የሀገራችን ትልቁ ገጣሚ ነቢይ መኮንን ነው። አንድ ጊዜ በየጊዜው ነው የምናደርገው፣ አንድ ጊዜ ብቻ አይደለም። የጋይ ጸጋዬን ግጥሞች ያነሳን እንወያያለን። እንዲሁ በሆነ
አቆንም አናውቅም። ስለዚህ መነጋገርና ተሰብስበን ስንወያይ ግርማ ዘነበ ምንድነው የሚገርምህ ስለ ጸጋዬ ግጥም ትለዋለች መዓዛና በአማርኛ እንደዚህ ማሰብ የሚቻል አይመስለኝም ነበር አለ። እሱም እስከማለት ድረስ በጣም ነበር የገረመኝ። በኋላ ነብይ ደግሞ አንዳንድ ጊዜ ይገርመኛል። ምክንያቱም ከተለመደው ውጪ አበሻ የኛ ተረት ምንድነው መሳይ የሚሉት ነገር አለ። የኢትዮጵያ ፍልስፍና ተረትና ምሳሌ ውስጥ ነው ይታል እና የወጋ የረሳ ኢትዮጵያ ይረሳል ነው የሚለው። ጸጋዬ እዚህ ግጥም ላይ ያንን ይገለብጠዋል እና እሱን አንስቶ ነው የሚያነሳ። እንቅልፍ ነው የሚያስወስድህ ነው የሚለው። እንቅልፍ ነው የሚያስወስድህ ለኤድዋርዶ ሙንድላንድ የተጻፈው። ኤድዋርዶ ሙንድላንድ የሞዛምቢክ የነጻነት ተሟጋች ነበረ እና የፖርቱጋል መንግስት አሁን ሌሎቹ ናቸው ቴሮሪስቶች። ያን ጊዜ የፖርቱጋል መንግስት ቴሮሪስት ስለነበር ነው መሰለኝ በፖስታ ቦምብ ነው ልከው ሊገደሉት ዳሬ ሰላም ውስጥ እና ጸጋዬ ስለዚህ ያጫውቶናል። እሱና ኤድዋርዶ ሞንዳላን ታንዛኒያ ያስተምሩ ነበረ። ጸጋዬን እዛ ነው የሚያውቀው። ለኤድዋርዶ ሞንዳላን ሞዛምቢክ መንግስት ዩኒቨርሲቲ ከፍቶለታል። እንግዲህ እኛ ደግሞ እዚህ ማክበራችን ትልቅ ነገር ነው። እንቅልፍ ነው የሚያስወስድ። ዝም አልኳቸው ዝም ይበሉኝ፣ ትቻቸዋለሁ ይተውኝ፣ አነቃቸውም አይንኩኝ ብለህ ተገልለህ ርቀህ እውነት ይተውኛል ብለህ እንዴት ተስፋ ታደርጋለህ? ተስፋስ አድርገስ ምን ልትሆን ወይስ ተስፋው ምን ሊሆንህ? እንቅልፍ እንጂ ሊያስወስድህ አልጠራቸውም ማየቱን ያንኩኝ ስሜን አያንሱን ብለህ እንዴት ትመኛለህ? እንደማይተው ስታውቀው የተወጋ በቅቶት ቢኛ የወጋ መች እንቅልፍ አለው የጅምሩን ካልጨረሰው። የተበደለ ቢችልም ቢሸሸግም ቢደበቅም የበደለ ዝም አይልም። እንዴት አስችሎት ዝም ይላል? እንዴት አስችሎት ዝም ይበል? ለፍልፎ ከማስለፍለፉ አይደል እንዴ እሱ የበደል ጥቅሙ የግፉ ሰላም መንሳት አይደል ትርፉ። ዝምማ ካለ ጉድ ፈላ። ነገር በጤና ሲብላላ እያደር ሲጣራ ኋላ ግፉ ይፋ ይሆናላ። ሰላምማ ከለገሰህ ህመምህ እየታወሰህ ትዝታህ እየቀሰቀሰ የህሊናህ ሚዛን ረግቶ ጉድ ሁሉ ኩልል ሲል ያደፈረሰው ሲያጠል እግዜር ያሳያችሁ ብለህ ፍረዱን ዳኙኝ እንዳትል ከናካቴው ሳይጨርስህ ምንም ቢሆን ሰላም አይሰጥህ። እሱስ ቢሆን ያለ ትኩር ያለ ጥብ ያለ አጥንቱ የሰላም ውርስ ከቶ የማያውቀውን ቅርስ ይስጠኝ ብትል የት ይሆናል? ያልተዘራ መች ይበቅላል? የጓሮ ጎመን ሲያጠላ አጥፊ ትሉን እንዲያፈላ እንዲያው በነገር ቀደም እንደ ሱስ ስሙን ቢለፍፍ ሰላምን የሰጠህ መስሎ በጉጉት ስታሰፈስፍ ተለሳልሰህ እንደቃተትክ ተስፋ አድርገህ እንዳትደርቅ እና ዘበት ነው ጥረትህ በከንቱ ተስፋ ማድረግህ ላያዋጣ መመኘትህ የሰላም ቅዠት ማየት ምንቱ ሆነው ምን ሊሆን ቅርብህ በእኔ ይሁንብህ እንቅልፍ ነው የሚያስወስድህ። ሌኦናርዶ ሞንደላን 1959 ባሪሳ። ስለ ጸጋዬ ገብረመድኅን ግጥሞች በሸንጎ ሀሳብ ለማቅረብ መሞከር ጸጋም መርገምም አለው። ጸጋው ግጥሞችን ማንበብ ከከያኒ ወሰን የለሽ የእውቀት የፍልስፍናና የጥበብ ዓለም ገብቶ ከዚያ ስሉስ የህይወት የእውነትና የውበት ጉባኤ ታድሞ ዋጋ የማይተመንለት ትሩፋት ይዞ መውጣት ማስቻሉ። መርገሙ ደግሞ በሁለት አኳያ ይገለጣል። በአንድ በኩል የገጣሚው የመናፍ ምጥቀት በፈጠረው የግጥሞች ውድድርና ስራ ብዙነት ምክንያት በእኔ ቢጤው የሥነ ጽሑፍ ተማሪ ብዕር ተቆፍሮ የሚወጣው ትርጓሜ ሀቲት አንዳንዴ እንደ ንፉግ ሴት እንጎቻ ስጋንም ነፍስንም የማያጠረቃ ሆኖ መገኘት ነው። ማለቴ የጥናት ሙከራው ውጤት ከገጣሚው ውብ ስራዎች ግዝፈት አንጻር የስኒ ውሃ ቢጤ ሆኖ ይቀራል። አባይን በጭልፋ እንደመሞከር ያለ ቁንጽልነት። ሰው ልቡ እንጂ ልብሱ ሲበልጠው ደግ እንዳይደለ ሁሉ ሂስም ተያዡን ስራ አዳብሮት የደበቀውን ገልጦለት ውበቱን ፀሐይ አስምቆለት በጥቅሉ በመጠበብ በልጦት ሲገኝ እንጂ ከእሱ በእጅጉ አንሶ ሲታይ ይሄ መርገም ነው። የጸጋዬ ግጥሞች የተውኔቶቹን ያህል በቅጡ ያልተጠኑትን በዚህ ምክንያት ይመስለኛል።
በሌላ በኩል ያንንም ድዊ ቢጤ የሙከራ ውጤት ይዞ የጸጋዬን አይተኬ ከያኒነት በሚያጸድቅ መንፈስ በሸንጎ ሐሳብ ማቅረብ ግጥሞቹን መርምሮ በሂስ ሾተል መፈንከት ይቅርና ግጥሞቹ ራሳቸው የሚፈነክቷቸው ከሚመስላቸው መፍቀሪያነ ራስ ናርሲሲስትስ ጋር ያላትማል። ይህስ ሌላ መርገም አይደል? የሆነ ሆኖ በጸጋዬ ግጥሞች አንዳንድ ገጽታዎች ላይ ብቻ በጣም አጠቃላይና መጠነ ስትር አስተያየት ቀጥዬ ያቀርባለሁ። ጸጋዬ ገብረመድኅን በኢትዮጵያ ስነ ጽሑፍ ታሪክ ከተሰጠው ሌላ ንባብ ከወለዳቸው ሁነኛ ገጣሚያን መካከል አንዱና ዋነኛውን የአንባቢነቱ ዲካ በየግጥሞቹና በየጥናቶች ውስጥ በሚገኘው ፍልስፍናው ከመገለጡ በተጨማሪ ባረቀቀው የስነ ግጥም ንድፈ ሐሳቡ በግልጽ ይታያል። በእሳቱ አበባ ውስጥ ለፈጠራው መታገያ ለምናቡ መግሪያ ይሆን ዘንድ ምንጩን የዓለም ስነ ጽሑፍ ንድፈ ሐሳብ ያደረገ ድረገብ የስነ ግጥም ብያኔ ረስሶ ይነሳል። እንዲህም ይላል። በቃለ ውበቱ እና በቃለ ኃይሉ እንዲሁም በድቀቱ ስምረት ለአእምሮ ለልቡናና ለስሜት የሚጥምን ባለ ስልትና ባለ ድንጋጌ የቋንቋ አደራደር ሁሉ ስነ ግጥም ፖኤትሪ ይሉታል። በመግቢያው ውስጥ ገና ከመነሻው ያሰፈረው ይህ ብያኔ ተመርምረው ሲብራሩ የግጥምን ተፈጥሮና አበይት ባህሪያት እንዲሁም የጥበቡን ማለትም የስነ ግጥምን አሰራር የሚያስረዱ ድድር አገላለጾችን ይዟል። ያንዳንዳቸው ቢተነተኑ ቀልጠፍ ያለ መጽሐፍ የሚሞላ ሐሳብ ይወጣቸዋል። ጸጋዬ በቅጡ ለሚያውቃቸው የጥበብ ባለሟሎችም ሆነ ለራሱ ስነ ግጥም ሌላ ነገር ሳይሆን የቋንቋ አደራደር ነው። በሌላ አገላለጽ ስነ ግጥም ቋንቋ ነው። የቋንቋ አጠቃቀም ጥበብ ነው። ሌላ መከሰቻ የለውም። እዚህ የተጠቀሰው አደራደር የሚል ቃል ዝም ብሎ ቃል አይደለም። የግጥም መለያ የሆነውንና ብዙዎች መጽሐፍ ሙሉ ሀቲት የጻፉለትን የጠበቀ ቅጥምበር ፓተርን፣ የጠበቀ ምት ሪትም ያመላክታል። የቋንቋ አደራደር ሁሉ ግን ስነ ግጥም አይደለም። ብያኔው በዚህም ላይ የሚያክለው ነገር አለ። የድቀቱ ስምረት የልቦና አሃዶችን የመቆጣጠሪያ የግጥም ተጨማሪ አቅም ሆኗል። የድቀት ስምረት የቃለ ውበቱና የቃለ ኃይሉ የረቀቀ ሁባሬ ሃርመኒ የሚፈጥረው እሳቤ መገለጫ መሆኑ ነው። የግጥም ለዛና ኃይል ከአላባውያኑ ሁባሬ መፈጠሩን ያህል የሰውን ልቡና የመግዣ አቅሙም ከውበቱና ከኃይሉ ሁባሬ መስረጹን ያስገነዝበናል። በጥቅሉ ለጸጋዬ የስነ ግጥም ተፈጥሮ ይሄ ነው። ይህን ንድፈ ሐሳብ መሰረት አድርገው ነው የተነሳው። እኔ ጋሽ ጸጋዬን ማቀው እንደ ሰው ነው። መጀመሪያ ጋሽ ጸጋዬ ጎረቤታችን ነበር እና የጓደኞቼ አባት የነገሌ አባት ብዬ ነው ማቀው። እንደውም አንድ የወጣት ስብስብ እዛ ቄራ አካባቢ ነበረና ለምን ቲያትር አትሰሩም ብሎ የፌስ ዶክተርን ሁሉ ሰጥቶን ነበር። ከዛ በኋላ ያው እንግዲህ እስካሁን ድረስ ያው እሱ በሄደበት መንገድ ለመሄድ እየታተልን እንገኛለን። ሁለት ግጥም እኔም አነባለሁ እንዳቤ። የመጀመሪያው የአምቦ ውሃ ነው የሚለው። ሰዎች እረ ስለ በለስ ስለ ነፍስ እረ ስለ ነፍስ በውስኪ ጠበላ ይርከስ ምን ነው ያብቃን እንጂ በጥበቡ አማኑኤል ለቁም ንስሐ ይቅር ይበለን እሱ እንጂ እንዲህ በስካር ፍስሐ ካለት ማህፀን ከሰንበሃ ሽቅብ የፈለቀን ውሃ በቀዛዝ በረዶ ዘፍቀን ለውስኪ ጣም ማላሚያ አንቆርቁረን በግሮሮ እንደ ልክፍታም በጥድፊያ ስንለጋው በመለኪያ ይቅር ይበለን እሱ እንጂ ፈጣሪ የኛን ንስሐ የአማኑኤል ጠበል እኮ ነው የሚያሰክረን ያምቦ ውሃ። አሁን ጠበል ስንቱ ስደተኛ ድሃ የአእምሮና የብስ ገላ መጻጉ ቆርጦ በረሃ ደዌውን በፍል ያነፍር ካለት ማህፀን ከሰንበሃ ሽቅብ በፈለቀ ውሃ በትኩስ እንፋሎት ግንፍል ቁስል ከኩል ሊቀቅል ድውይ ገላውን ሊያበስል የሚጠመቅበትን ፍል አንቆርቁረን በጉሮሮ እንዲህ ለስካር ማላሚያ ስንለጋው በመለኪያ ሰዎች ኧረ ስለ በለስ ስለ ነፍስ ኧረ ስለ ነፍስ በውስኪ ጠበላ ይርከስ ይቅር ይበለን ፈጣሪ ይህን የፍልሃት ፍስሐ የአማኑኤል ጠበል እኮ ነው የሚያሰክረን ያምቦ ውሃ። ይህም ያልታተመ ግጥም ነው። ፉዞ ክህደታችን በእኛው ብሶ ደግሞ ወደ እግዚአብሔር ለቅሶ ፉዞ
ኢትዮጵያዊ ስማችንን ከርተን እንዳንጎላ ማንጠልጠያ ከአንገታችን ላይ በጥሰን ጥለን በፉክክር ተሽቀዳድመን አንድነታችንን ረግጠን ሁላችንም በፊናችን በጎሳችን ስም ሸልለን ላያችን ላይ ማጠርተን እግዚአብሔርን አስቆጥተን ደሞ እናማረዋለን መቅሰፍት ጣለብን ብለን እግዚአብሔርን ስንጋፋ እንደኋላ ቀሩ ሱሜር ዘሩን ከምድር እንደጠፋ የእናት ኢትዮጵያን ስም ንቀን ክደን ጎሰኝነትን አክርረን ምንትስ ነኝ ቅብጥርስ ነኝ ማናባቱ ነው የሚበልጠኝ ብለን ታሪካዊነትን ፍቀን ሁሉ ዘራፍ አባጉራ እንደ ጋንግስተር ፉከራ ክህደታችን በእኛው ብዙ ደሞ ወደ እግዚአብሔር ለቅሶ ፉዞ እንግዲህ ጸጋዬ እስካሁን ስትሰሙት የነበረውን ያህል ነው። በግጥሙም በተውኔቱም ከዛም በላይ ነው። ይሄ ምጥቀት በቅኔ አክናፍ የተባለው መጽሐፍ በተባለው ልክ ጸጋዬን ገልጾታል ወይ የሚለው ነገር ነው የሚያሳስበን። ጸጋዬን የሚመጥን የህይወት ታሪክ ተጽፎለታል ወይ፣ ሌላ አሳይመንት የለብንም ወይ የሚል ጥያቄ ነው እኔ እያሳሰበኝ ያነበብኩት። እንግዲህ ጸጋዬ ታላቅ ባለቀኔ፣ ታላቅ ጸሐፊ ተውኔት፣ ታላቅ የኢትዮጵያዊነትና የአፍሪካዊነት አቀንቃኝ ሆኖ ሳለ ከ13 ዓመቱ ጀምሮ ከ50 በላይ የተውኔት ድርሰቶችን በደረሳም በትርጉምም ሰጥቶን ሳለ የኢትዮጵያን ቲያትር መልክ ቀይሮልን ለስነ ግጥማችንም ያገጣጠም ስልት ጨምሮልን ሳለ የኢትዮጵያ ስነ ጽሑፍ ደማቅ ባንዲራ አድርገን የምናውለበልበው ምልክታችን ሆኖ ሳለ ለዚህ ለጸጋዬ ለዚህ ለሎሬቱ የተሟላ የህይወት ታሪክ ሳንጽፍለት ቆይተናል። የዛሬ 15 ዓመት ያውም ጸጋዬ ካረፈ ምናልባት ከ5 ዓመት ገደማ በኋላ ይህ የፋሲል ይትባረክ ሶሪንግ ኦን ዊንግድ ቨርስ ዘ ላይፍ ኦፍ ኢትዮጵያን ፖኤት ፕሌራይት ጸጋዬ ገብረመድህን እንደ አውሮፓውያን አቆጣጠር በ2011 ሲታተም የነበረብንን ጸጋዬን የመተዋወቂያ እድል ክፍተት የሚሞላ አገኘን ብለን ተደስተን ነበር፣ እኔና ወዳጆቼ ወይ መሰሎቼ። መጽሐፉ ግን አገር ውስጥ ገበያ ላይ ባለመኖሩ በቀላሉ የሚገኝ አልሆነም። ፋሲል እንደሚነግረን ታሪኩ በእንግሊዘኛ እንዲጻፍለትና ጸሐፊውንም ጭምር የመረጠው ጸጋዬ ዓላማው ለዓለም አቀፍ ማህበረሰብ ታሪኩ እንዲነገርለት በመሆኑ ለፀሐይ አሳታሚ በኩል ታትሞ የተሰራጨውም በዓለም አቀፍ መድረክ ብቻ ነበር። ባለፈው ዓመት ይሄው መጽሐፍ ምጥቀት በቅኔ አክናፍ ተብሎ በአማርኛ ከቀረበ ወዲህ ነው እንግዲህ የጸጋዬ የህይወት ታሪክ ከጸጋዬ ስራዎች ታዳሚዎችና አፍቃሪዎች ጋር የተገናኘው። ለዚህ ደግሞ ቤተሰቡንም ጸሐፊውንም አሳታሚዎችንም ማመስገን ይገባል። መጽሐፉ ከቀዳማይ ክፍሎቹ ውጪ 41 ምዕራፎች አሉት። በቀዳማይ ክፍሉ ከሎሬት ጸጋዬ ገብረመድህን ልጆች በሚል ርዕስ የቀረበ ጥፍጥ ያለ የልጆቹን ጸጋዬ የሚተርክ ክፍል፣ የደራሲውን ማስታወሻ የያዘ መቅድምና የመጽሐፉን ዋና ዋና ታሪኮች ጨምቆ የሚነግር እና ለአነባበባችንም አቅጣጫ መጠቆም የፈለገ የዶክተር ሄራን ሰረቀ ብርሃን መግቢያ አለ። በዳህራይ ክፍሉ የልጆቹ ድህረ ቃል በፎቶዎች የሚተረክ ከጸጋዬ የህይወት ማህደር የተባለ ክፍል እና ስለ ስራዎቹ ጥሩ መረጃዎች የቀረቡባቸው የአባሪ ገጾች አሉት። የእንግሊዘኛው አንባቢ እኛ እየተባለ በሶስቱ ልጆቹ በነ ዮዲት አይዳና ማህሌት የተሳለው አጭርና ውብ ክፍል ይጎድልበታል። እንግሊዘኛው ውስጥ ይሄ አይገኝም። የአደባባዩ አስፈሪው ጸጋዬ ቤት ውስጥ ለልጆቹ ሲንሰፈሰፍ ከኪሶቹ ሳንቲሞች እስኪወድቁ ድረስ አብሯቸው ሲዘልና ሲቦርቅ የማየት ለበዓል የሸረፈና ያልሸረፈ በግ እየለየ ከበግ ነጋዴ ጋር ዋጋ ሲከራከር እና እዮሃ አበባዬን ሲዘፍን የመስማት እድል የእንግሊዘኛው አንባቢ አምልጦታል። መጽሐፉ ኋላ በክርስትና ስማቸው ገብረመድህን ከተባሉት ከአባቱ ከአቶ ሮበሌ ቀውቤሳ እና ከእናቱ ከወይዘሮ ፈለቀች ጀምሮ ቅድመ ልደት ጭንቁን፣ ልደቱን፣ እድገቱን፣ ጉርምስናውን ይዞ እስከ ረፍቱ ድረስ የዘመን ቅደም ተከተልን እየተከተለ የተጻፈ ክሮኖሎጂካል ስራ ነው። ከረፍቱም በኋላ እስከ ስንብቱና የቀብር ስነ ስርዓቱ ድረስ ተካቷል። በዚህ መጽሐፍ ውስጥ የቀረቡት የጸጋዬን ህይወት የተመለከቱ መረጃዎች
ከራሱ ከጸጋዬ በቃለ መጠይቅ የተሰበሰቡ ናቸው። በተለይ እስከ 1966 ዓመተ ምህረት ያለውና የመጽሐፉን 80% ገደማ የሚሸፍነው ታሪክ በጸጋዬ ትውስታ ልክ የተነገሩ የእሱ ፍቃድ ያለባቸው ክፍሎች ናቸው ተብሏል። የተቀራው ክፍል ብቻ ነው ያውም ከድህረ ቃሉ ውጪ ከጸጋዬ ጋር ቅርበት ከነበራቸው ከነ እያልነህ ሙላት ከነ ዓለምፀሐይ ወዳጆ እና ከመሳሰሉት በተገኙት መረጃዎች የተሟሉት። በሌላ ወገን ጸጋዬ በፈጠራ ህይወቱ ያበረከታቸው ስራዎች፣ ቅንያት፣ ሐሳቦች፣ ገጸ ባህሪያት፣ ምሳሌዎች ከምን አይነት ስነ ልቦና እንደመነጩ ጸሐፊው ፋሲልም ሆነ እኛ አንባቢዎቹ እንድንረዳ ከጸጋዬ ስነ ልቦና ጋር እንድንቀራረብ የሚረዳንና የረዳንን ዘዴ ነው ማለት እችላለሁ። ከጸጋዬ ብቻ ሐሳቡ ታሪኩ መመንጨቱ ከጸጋዬ ጋር በራሱ ፍላጎትና ፈቃድ ላይ የተመሰረተ ቃለ መጠይቅ ማድረግ በስራዎቹም ወይም በአደባባይ ውሎቹ ወይም የተነገሩባቸው አውዶች በተጫኗቸው የጋዜጣና መጽሔት ቃለ መጠይቆቹ የማይገኙና ያልተገኙን የታሪኩን ዘለላዎች የመስማት እድል ይሰጣል። ቀዳማዊ ኃይለ ሥላሴ አምቦን ሲጎበኙ እሳቸውን ለማስደሰት ሁለት ጓደኞቹን አሳምኖ ሌሊት አብረውት ሲያጠኑ ለሚያድሩበት ቀለባቸውን ችሎ ንጉስ ዲዮንሲየስ እና ሁለት ወንድሞቹ የተባለውን የግሪክ ቲያትር ንጉሱ ፊት ለመጫወት ያደረገው ተጋድሎና ሽልማቱ ንግድ ሥራ ትምህርት ቤት የገባበትና ላይብራሪያን ሆኖ ከንጉሱ ጋር ከ8 ዓመት በኋላ ሲገናኝ ሙያህን ተውከው ወይ ብለው እሱን ያስደነቁበት እዚያው ትምህርት ቤት የወደዳትን ልጅ ማናገር ፈርቶ በኪሱ ጠጠር እየያዘ ከኋላዋ ጠጠር ሲወረውርባት የነበረው ስሜትና ኋላ የሚችኑ ልጅ ከዓመታት በኋላ በሌላ ህይወት አጋጣሚ አግኝቷት ያገባበት እና የመሳሰሉት ከነ ድፍረቶቹ አፋራምነቱ ፍርሃቱና ቁጣው የተተረከባቸው ክፍሎች ጸጋዬን ራሱን የታሪኩ ምንጭ የማድረግ ትሩፋቶች ናቸው። ያም ሆኖ ጸጋዬ ጉጉ፣ ፈሪው፣ አይናፋሩ፣ ቁጡ፣ ደፋሩ፣ አዛኙ፣ ጸጋዬ የልጅ አስተዋዩ፣ የትውስታ ቋቱ፣ አገናዛቢው፣ ያየውን ተርጓሚው፣ ጸጋዬ ትንሹ የተውኔት አዘጋጅ፣ ጎረምሳው ገጣሚና ደራሲ፣ የላቀው ጸሐፌ ተውኔት፣ የተዋጣለቱ ተርጓሚ፣ ተመራማሪው፣ የቃላት ሊቁ፣ አንትሮፖሎጂስቱ፣ ፓንአፍሪካኒስቱ፣ የኢትዮጵያዊነት እሳቤ መሪ ሐሳቢው እዚህ መጽሐፍ ውስጥ በግሩም አተራረክ ቀርበውልናል። የጸጋዬ ፎርቴው ወይም ጸጋው የቃላት ሀብቱ ነው ይል ነበር ጋሽ ተስፋዬ ገሰሰ። ጸጋዬ የዚህ ምክንያቱ በኦሮምኛ አፉን ፈቶ በግዕዝ እርባታ ስላደገ እንደሆነ በተለያዩ ቃለ መጠይቆቹ ይናገራል። ምጥቀት በቅኔ አክናፍ ውስጥ ይህንን በተለያዩ ምዕራፎች በጉልህ ገጠመኞች ተተርኮልን እናገኘዋለን። አሉታዊ በሚመስል ድምጸት ይሁን እንጂ በጣሊያን ወረራ ጊዜ ከመንዝ ሸሽተው እናቱ ጋር የተጠለሉ ካህናት ግዕዝ እንዴት እንዳስጠኑት እናነባለን። ደጋግሞ የሚያመሰግናቸው የዲማው አለቃ ማእምር የቃል ሀብቱ እንዲሁም ውበቱ አድናቂም አበረታችም አጎልባችም ናቸው። መጽሐፉን በሁለት ቋንቋዎች ማግኘት ለትርጉም ተማሪዎች ንጽጽራዊ ጥናት ትልቅ ግብዓት ይመስለኛል። በእኔ በኩል ግን በንጽጽር የለየኋቸውን ልዩነቶች በዝርዝር አሁን ማቅረብ ይቸግረኛል። ግን ምናልባት የ90ኛ ዓመት ጆርናል የሚሰራ ከሆነ ወይም መድበል የሚሰራ ከሆነ እዛ ላይ ልናቀርባቸውና መማማሪያ እንዲሆኑ ልናደርጋቸው እንችላለን ብዬ አስባለሁ። ያው እንደ ታናሽነቴ ጥቂት ደቂቃ ነው ያስፈልገኝ። አመሰግናለሁ።
ሕይወትና አዲስ ተስፋ ለምልሞ ጭቆኔ ሀገሮች ፍሬ ይመስበት የሰው ሰውነቱ ክብሮ ይታይበት ጭቆኔ ሀገሮች ፍሬ ይመስበት የሰው ሰውነቱ ክብሮ ይታይበት ተማሩ ተማሩ ተመራመሩ እውቀት ያላችሁ ስራ ፍጠሩ ታሪክ ስሩ ታሪክ አኖሩ የእርገት የብልጽግና ድል አብስሩ ተማሩ ተማሩ ተመራመሩ እውቀት ያላችሁ ስራ ፍጠሩ ታሪክ ስሩ ታሪክ አኖሩ የእርገት የብልጽግና ድል አብስሩ ያልተማረው ይማር ከተኛበት ይንቃ ጉስቁልናውና ድንቁርናው ይብቃ ግርዛቱም ይቅር በእናት አገሩ ላይ እምባው ይድረቅና ብሩህ መልኩ ይታይ ግርዛቱም ይቅር በእናት አገሩ ላይ እምባው ይድረቅና ብሩህ መልኩ ይታይ ተማሩ ተማሩ ተመራመሩ እውቀት ያላችሁ ስራ ፍጠሩ ታሪክ ስሩ ታሪክ አኖሩ የእርገት የብልጽግና ድል አብስሩ አድዋ ከወሎ አምባሰል እስከ ንጉስ ይስማ ከሶሎዳ ማርያም ሸዊቶ አዲ ተቡን ምኒልክ ያድዋው አቡን ረቢ አርአየኒ እግዚአብሔር አሳየኝ ጊዮርጊስ ለሃለው ከምድር ድረስ ተላከኝ ናማ እስከ አርያም ቆመው ያመሰገኑህ እንዳ ማርያም የጣሊያንን የሴት ማህፀን ውርደት በውርደት ሞልቶ ሀገሬ በፀሐይ በርቶ ልደቱ ያዘን ቀን ሲሆን ንጉስ ኢማኑኤልን በርቶ ራስ ወሌ ባልቻ ሳፎ የጣሊያንን ደረት ቀስፎ ገበየሁ የባልቻ ምትክ ሀብተ ጊዮርጊስ ዲና ግዴ መንገድ ጠራጊው ገዴ የወለዳት የአፍሪካ አድማስ በጣይቱ ሌቱ ሲማስ የአፍሪካን ጎህ የቀደደች ጣይቱ ብርሃን ጸንሳ የወለደች ምኒልክ ነጭ ለብሶ ከላይ ደርቦ በፍታ የበላውን ሆዳም ጣሊያን ባንበሳ ክርኑ ሰበረው ሁዳዴ ጾሙን ሳይፈታ የምን ኃያሏ ጣሊያን የአውሮፓ ብርሃን ውዳሴ 4 ሰዓት አሳረገው ለ6 ሰዓት ቅዳሴ የአፍሪካ ጥቁር ብርሃን ፀሐይ ምኒልክ አንዱ አድዋ ደጀ ሰላም ላይ እቱ በሰላም አለ ለ6 ሰዓት አሃዱ አድዋ የአማራ የኦሮሞ የሰባት ቤት ጉራጌ ደም የትግሬ የሸዋ ሽል ነው ከታሪክ የሚደመደም ከሰሜን ከደቡብ ምስራቅ ከምዕራብ አድዋ ሚተም የጥቁር ህዝቦች ነፃነት ሉዓላዊነት ማህተም ከኢትዮጵያ ወንዞች ንጥር ደም ለጠላት መርዝ የሚከተብ የማይበጠስ መለያ ያንገታችን ላይ ማህተብ አድዋ የደም አርማ ነው አድዋ ያጥንት ሰንደቅ ከምድር እስከ ሰማይ የሰው ልጅ ሚሳን ምሰሶ ከታሪክ አምባ የማይወድቅ በጥቁር ህዝቦች መልክ ላይ ፀሐይ የሚያበራ የሚፈልቅ ማይከልሉት ማይጋርዱት ከታሪክ ሰማይ የማይለቅ አድዋ ቅኔ አድዋ አንቺ አድዋ የጠብታ አንባባሽ ጉንጭ የምትዳብሽ የመታደስ ጽዋ ምን ይሉሽ ቅኔ ነሽ አንቺ ዓለም አድዋ ምን ይሉሽ ቅኔ ነሽ ከየት በተገኘ ሰም በምን አይነት እሳት በተፈተነ ወርቅ የተሰናሰለ ያንገት ማተብ ሀብል ደግሞ ዲብል እንዴት ያለሽ ነሽ ቅኔ እንደ ቤተ መቅደስ ላዩ መስቀል እንዳለው ጎጆ እንደ ክብ አይነት ዙሪያው ደም የሚዘክር የሚንሿሿ ጽና እንዳለበት እንደ ጸናለት ሰማያዊ ኃይል እንደተከለው ቅኔ አድዋ ምሰሶሽ ወዴት ነው ሰው ነው ምሰሶሽ ለዘመናት የጸናሹ ነፍሱን ገድግዶ ነው በአለት ላይ ተክሎሽ ለዘመናት የጸናሹ ነፍሱን ገድግዶ ነው ባጥንት ላይ ተክሎሽ የሰው ልጅ ክቡር የቃል ስራ የቃል አምሳል ተፈታልኝ ቅኔው በከፋ ቅኔ ላይ ወርቅነትሽ ቢሳል የሰው ልጅ ክቡር ክብሩን ሲረዳ
ክብሩ የሚጀግን ሸልዶ ተራራ ማርያም ሸዊትን በሰብእ ዕጣን ክብር የሚያጥን እየተሸነፈ እጅ እየሰጠ ሲንገዳገድ ዓለም ምን እጅ አለኝ ባይ በጀገነ ልብ ክንዱ የሚሳለም እሱ ነው የሰው ልጅ ክቡር። አንቺ አድዋ ሰውን የተከለሽ ሰውን የገደገደሽ ደግሞ ሌላ ቅኔ ከጎጆሽ ያለሁኔ ከያኔው መሆን ከክብሩ ጸበል ተጸብያለሁ ያንቺን ነገር ሳውጠነጥን ይነደኛል እከፋለሁ ልብ ያልቀናም ደም ላይ እንደቆመ አጥንት ላይ እንደተኛ ወኔ የለኝም ያንቺን ክብር የሚመጥን አፍራለሁ። ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ ይህን ስንኝ ሳውጠነጥን ላልቶብኛል መሰል ያ የወርቅ ሀብሌ የታሪክ ማተቤ ብቻ እንደው ስነሆል ልከርማለሁ በጥያቄ ተከበቤ እውነት የሚኒሊክ ልጅን ያበሻ የእናቴ አባቴ የሚየም ነኝ የተከለልኩኝ በጣሉት ጋሻ ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ ሚኒሊክ ተወልዶ ጋሻ አንስቶ የሀበሻ ግብር መልክ ጠፍቶት ልኩን ስቶ በመሃል ላይ ተጠራው ክቡር ጥሪ ተዘንግቶ ተኝቶበት ንጹህ ደም ላይ ተኝቼበት ንጹህ ደም ላይ ምን አቅማለኝ አድዋን ያን ገመገብ በምናቤ በርትቼ እንዳይ እንደ በድን የደም ልውስ እየረገጥኩ የተራመድኩ አጥንት ላይ ምን አቅማለኝ የጣይቱን ያንን ወኔ በምናቤ ታሪክ ደፍሬ እንዳይ ብቻ ናፈቀኝ ማየት አቃተኝ የታቦቱን ግርማ ያማኙን እምነት የፈረሱን ጉልበት የእግረኛውን ወኔ የጣሊያን ትንሽ ልብ በፍርሃት ሲቃኝ ሌላ ስቃይ አቅም አጣው ሽንፈት በላኝ ብቻ አቅም ማጣት ያደቀቀኝ ወኔ ማጣት ያደቀቀኝ መናቅ መተው ያደቀቀኝ እምዬሉት በሴት ይጠሩት አባት ያለኝ ጥቁር ሴት ነኝ ደግሞ ዲብል ያቺን ባለቅኔ ከልቤ በሰማት አድዋ ዛሬ ናት እውን አድዋ ዛሬ ናት የታለ ጣሊያን የታል ተራራው የታለ ጫካው የልቤን ጸብ ነው ድል የምነሳው ከበቀል ጥምጦስ ነው የሚያደነኝ የጄ ጋሻ የጥላቻ ልብ ላይ ነው የጦር ጫፍ መጨረሻ ህስመጦስ ነው በሾተሌ የሚቀላ በሰላም ጥም ነው ገል ከልቦ ደም የሚለብስ የደሃ ገላ እውን አድዋ ዛሬ ናት ቀና ቀና ላለው እውነት አድዋ ዛሬ ናት ግዲያውስ ሌላ ቅኔ ሰሙ ሰው መሆን ሐቄ የሐቄ ቃል ሰሆኝ እስከቀረው ቀብረው ትትብቴን ስርቻል ጥላት ምን ቁማንነቴን ዘመኔ በክብር ተነስቶ እንደ ሁሉም ዘመን በውድቀት ቢነካም ሚኒሊክ ሰው ሳለ በሰዎች ባይተካም እቅፉን እንዳላየ በርካሾች ሚዛን ራሴን አለካም ለዕለት ሙቀት ነዲድ እሳት ቢለቅሙ እንኳ አድዋ መቅደሷ ያለ መፍረስ አቋ አይጠፋኝም ልኳ እንቶኔን አላውቅም የወርቆቿ ልጅ ነኝ በእሳት ያለፉቱ ደማቸው ነክቶኛል ባያውቀኛ ፎቱ እኔ እንደው ለባዕድ መውረዴ በድንጥቅ ማልሻ ከልለው ይኖረው በድል በጣሉት በድላቸው ጋሻ ህላዊ ለግሰው አቅምሰውኝ የሰው ቃና ምን ያስፈራራኛል ፍቅር ቢል ብቻ ነው ነፍሴን የሚያስቀና ገደል ይግባ መግፋት ገደል ይግባ በደል ስንት ዓመት ሊኖር ነው ሰው በሰው የሚገደል ገደል ይግባ ህዝብ መርገጥ ይርገፍ እንደ ጤዛ ታሪክ የቴዶ ነው ሰብእ በሰንሰለት ባርነት የሚገዛ ጦሴን ባርነት እንጦሮጦስ ይውረድ መጥላት የማን ልጅ ሆኜ ነው ታናሽቱን ማነስ ምተናነስላት እንጦሮጦስ ይውረድ መጥላት ለማን ብዬ ለምን ሰው መሆን ብቻ ነው ዘትር የምለምን አለዚያማ ሰውነት ካነሰኝ መኖሬን ቀምቼ ርካሽ ነፍሴን ልቅጣት የሚኒሊክ አምላክ ነፍሴን ተቀበላት ሰውነቴ ቀጭጮ ካንገት ያዋለችውን የታሪክ ማተቤን ወርቄን ከበጠሳት ያን ጊዜ ሞቻለሁ የሚኒሊክ አምላክ ነፍሴን ተቀበላት ቆሜ ልመርቅ በይኝ እማ ሕይወትን መርቀሽ ሰተሽኝ እስኪ ስልካችሁ ሁላችሁም አውጡና አብሩ እስኪ
ክብር ለኢትዮጵያ! ኢትዮጵያኖች ሁሌም እናምራለን። አትሰሙም? ኢትዮጵያኖች ሁሌ እንዳማርለን። ይቀረኝ የምለው የሚቆጨኝ ማለት ኢትዮጵያ እድሜ ላንቺ ያላየሁት እስኪ አንገትሽ ራስሽን ችሎል ይውና ማግስቱን ይውሰደኝ በጣም ነው የምታምሩት እማማ ካረግሽልን በላይ ማማ የምታዝጊልን ማማ ኢትዮጵያ እናታችን አንቺ ኑሪልን ኦሆ እስኪ ኦሆ እስኪ ባንዲራ ያዛችሁ እስኪ ባንዲራ ወደዚህ እስኪ ባንዲራ ያዛችሁ ወደዚህ ነው ወደዚህ ሁላችሁ ማለ ባንዲራዎች እስኪ እጅግ በጣም የምወዳትና የዚህ ፕሮግራም አዘጋጅ የሆነችው ምስራቅ ካሉት ሰዎች ጋር ከጓዳ ካሉት ከባክስቴጅ ካሉ ሰዎች ጋር ወደ መድረክ ጋብዛለሁ። ሁላችሁንም እስኪ ኦሆሆ እስኪ ሃይ ከፍ 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 እስኪ ከፍ አዎ ታምራላችሁ እስኪሁላችሁም ኢትዮ አትሰሙም የኛ መመኪያ እናት እስኪ ማኖች እናት ስልካችሁ ከፍ እስኪ ኢትዮጵያ ፈታ እናት ሀገር ኢትዮጵያ እናት አትሰሙም ኢትዮጵያ የኛ መመኪያ እስኪ እናንተ ደግሞ ከፍ 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 እጃችሁ እስኪ የሰው ዘር ትስስር ምሁራት መጠሪያ ምሁራት መጠሪያ የታሪክ ትስስር የታሪክ ስልካችሁ እስኪ የእግዚአብሔር ብሩካን ቅድስት ኢትዮጵያ የጥቁር ዘር አርማ ሰንደቅሽን ያመነ ሰንደቅሽን እስከ ወደፊት እናንተ ደግሞ ህብረት ያጀገነው በእምነት የጀገነ በቃል ሰንሰል መብራታችሁ ዜጋሽ የገለለ እስኪ የባህል ቅርስ እስኪ የባህል ቅርስ
ሀገሬ አረ ያምራል ሀገሬ ያምራል ሀገሬ በል እስኪ ስማችሁ አንድ ላይ ያምራል ሀገሬ አትሰሙ ያምራል ሀገሬ ያምራል ሀገሬ 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 ብስራና ሀገሬ ፍሪ ሀገሬ ኢትዮጵያ ናት ክብሬ ሀገሬ 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 ግራ ቀኝ እስኪ ሀገሬ 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 ብጨፍር ለሀገሬ ብዝናና እስኪ ሀገሬ 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 ኢትዮጵያ ናት ክብሬ መዋሌ በሀገሬ ብኖርሽ በሀገሬ ብዝናና በሀገሬ ብጨፍር በሀገሬ አይደለም እንዴ እስኪ ሀገሬ ሀገሬ እስኪ ከፍቻችሁ ሀገሬ 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 ናት ክብሬ ሀገሬ ወዳችኋለሁ 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 አመሰግናለሁ ሀገሬ 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 አመሰግናለሁ ወዳችኋለሁ አመሰግናለሁ ፈጣሪ ኢትዮጵያን ለዘላለም ይባርክ ወዳችኋለሁ አመሰግናለሁ የተወደዳችሁ ቤተሰቦቻችን የዛሬው መድረካችን ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እንግዲህ አድዋ ድል በዓላችን በኢትዮጵያውያን መላው ጥቁሮች ከፍ አድርገው የሚያመሰግኑት የሚያደንቁት ታላቅ ድላችን ነው። ኢትዮጵያ በዚህ ጉዳይ ላይ ዓለም ጽፏታል፣ ዓለም አድንቋታል፣ ዓለም ወደፊትም ስለሷ ይናገራል። ምክንያቱም አያቶቻችን ለነጻነታቸው ለሉዓላዊነታቸው የከፈሉትን ዋጋ ተሰርቶ ማያውቅም ወደፊትም የማይሰራ ድል ስለሆነ በዚህ እንኮራለን፣ ስማቸውን እናነሳለን፣ እንዘክራቸዋለን፣ እናወድሳቸዋለን። በመላው ዓለም ያላችሁ ይህን ፕሮግራም የምትከታተሉ ሁሉ በድጋሚ እንኳን ለአድዋ ድል በዓል ሰላም አደረሳችሁ አደረሰን እያልን የዛሬው ፕሮግራማችን በዚሁ እናጠናቀቃለን። ይህንን ዝግጅት ደግሞ በድጋሚ ማየት ለምትፈልጉ በአርቲስት ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉን እንጋብዛለን። እንዲያሳምረችኝ ወይኔ ዲዛይን ናት። የወይኔ ዲዛይን አድራሻ ቦሌ መድኃኔዓለም ሊንጎ ታወር 2ኛ ፎቅ ትገኛለች። እንደኔ መዋብ ለምትፈልጉ አድራሻዋን ጠቁሚያችኋለሁ። ሁሌም እንደማረሳው ለአፍታም እንደማንዘነጋው በነጻ ሐሳብና በሰከነ መንፈስ ኢትዮጵያንና ኢትዮጵያዊነትን እናድምቅ። በሚቀጥለው ሳምንት እንገናኝ። መልካም ጊዜ።